ቁርስ አንበላም አርዛ አጋብዥኝም ይላል። ያው ነፂ ሰው ሲፈልግ አጋብዥኝም ያው ነፂ ያለ መቼም ነፂ ሀብት ነው። መጨረሻ ዘመን አካባቢ አንዴ ከሆስፒታል እዚህ ጋር ስራ ለመስራት ጉልኮስ አድርጎ እንዳትነሳ አትወደኝም ባፈ ነው እንደዚህ የምትለው ምናምን ስለው ኖ ቤባ እኔ ከተኛው ልጆቼ ምን ይበላሉ ሰው ነው። ዛ ዶክተር ጋር ደወልኩ። ምንድነው አረ ዶክተር ምንም መልስ የሚሰጠኝ ነገር የለም። በቃ የሚይዘው የምጨብጠው አጣው። ሰው ነው ለኛ። እኔ እስካሁን አላምንም የነፂን መሞት በእውነት ነው የምላችሁ። እኔ አሁን የሚደውልልኝ የሚመጣ ምናምን ነው የሚመስለኝ ነፃነት ምን አይነት ጨካኝ እንደሆነ። ከታመመ 2 አመቱ ነው። እኔ ቪዲዮዎች ወላሂ እኛን እያበሳሰለ እሱ ሊያስታመመን ነው የሚፈልገው። ውዳሴ ማርያም ይደግማለው ቅድስት እናቴን እጣራለሁ እንደ አባ ኤፍሬም ነይ ባርስ ይወድሰኒ ልጄ ሚሚሾዬ እኔ ናፍቅልሽ እናቴ። እኔና ማሚ የሚስቱ እናት የእግዚአብሔር ይስጣት ጥሩ ሰው ናት። በቃ በጣም ተንቀጠቀጠ። በቃ አልሞተም። የሆነ መርፌ ይወጋ ሲባል አይወጋም ይነቃል አልመታይ እንዳትብሉ ከበደኝ እንዳትከበረኝና ከዛ ቤንዚል ለልቅብኝ ስለሚችል እዚህ ጋር ንቁ ማልኳት ነው ዝም ብዬሷል እንዳስጨነቅና የሆነ ቦታ እንኳን ወና ሄድኩ በራይዴን አበብጃለሁ ዳዊቴን እየደገምኩ ጸበል እያረኩ እንደ እምነቴ መጠን ለምኛለሁ እግዚአብሔርን። ያው ከእግዚአብሔር በላይ ማንም የለም። አሁን በየደቂቃው ማሰብ ስለማልፈልግ ነው አልፈልግም በቃ ስለሱ ማሰብ። ምክንያቱም ነፃነት ከባድ ነው ለኔ። በሱ ነው ሁሉ ክብር ያገኘሁት። አስናቀን ሁሉ ነው ሳውራምባ ስለሚቀርበኝ ነው። አይዞ ማለኔ ትንሽ ያስቸግራል። ለልጆቹ ምን አይነት አባት ነበረ? አዎ በርግጥ ኢቢኤስ በሰራባቸው በርካታ አመታት እስከ መጨረሻው ሰዓት ድረስ የሚሰራውን ለልጆቹ የሚያደርግ በደንብ ኃላፊነቱን የተወጣ ሰው ነው። ከዚህ በኋላ ስጣ ፈንታቸው እየተባለ ደግሞ ብዙ ነገር ይነሳልና እቺስ ከናንተ ከቤተሰቦቹ ከልጆቹ የቀረበ የለምና ለሚመለከቱት ለነፂ ወዳጆችም ትክክለኛው መረጃ ማወቅ ስላለባቸው ልጆቹ እንዴት ናቸው? ከዚህ በኋላስ ያለው ነገር ምንድነው? የታሰበው የሚለውን ነገር እስኪ እናንሳ። አሁን ነፂ ባለቤቱ ማውራት አትችልም፣ መናገር አትችልም። የሄደችው እንግዲህ ሐሙስ ቀን ነው የሄደችው እና በጣም እስቲ የሆነ ነገር በይ ነፂ ያልኳት ለኔ ትለኛለች ስለ ነፃነት ለቤባ ለነጣጤ ለኛ ትለናለች። ራሷን መግለጽ አትችልም። ግን የሆነ ወይ እኔ ካሜራ ሰው አይደለሁም ነው የምትለው። ነፂ ምን ይላል መጀመሪያ እሷ የካሜራ ሰው አይደለችም ነው የሚለውና ልጆቹ በጣም ስሜታቸው የተጎዳው ሚሚሾ ቅድም ብላለች። ከዚህ ነው ነፂ እየላከ እነሱ የሚያኖረው። በቃ ነፂ ሀብታም ነው ምንድነው ደሃው ነው አይደለም። ነፂ በጣም ሀብታም ነው። ሀብታም ኢትሚንስ ሙሉ ነው ሁሉ ጊዜ ኪሱ። ነፃነት አስኔ ለበጎም ለክፉም እንትን ያዝ ይላል ብር ያዝ ይላል። መኪና ውስጥ 40,000 50,000 ይይዛል። እኔ ነኝ ሞባይል በመናምን መጠቀም እሱ ያዝ ነው የሚለው። እኔ እጄን ከተቼ 200 ካልኩኝ 200 ነው አውጥቼ እሰጣለሁ። እንዴት ነው የምታውቀው ይለኛል። እኔ ራሴ ግራ ብሪና በስማት ሁለት አንዴ ነው ጓደኛ አይሆንም። እኔ ብሩ ያለው እንዲህ ከተጅ 200 ብር ስጪኝ ሲለኝ 5 ብር ሲለኝ እንደዚህ እና 1 ብር ባለበት ሰዓት እንደዚህ አድርጌ ነው የምሰጠውና ይገርመዋል። ወደ የሚገርመው ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል ለመቁጠር ስም ሰው እንዴ ታታታ ያጋታል። ሰው ታታታ ለማድረግ ነው ጧ የሚለው። አንድ አውጥቼ ሲሰጠው አያስኒ እኮ ይላል። እንደው አስኑ እኮ እኔ ልችለው ይላል። እኔ አሁን የሚያሳስበኝ
ነፄ ባንክ፣ ነፄ መኪና፣ ነፄ መሬት ቤት የሚባል የለው። ግን ምንድነው ነፄ ልብ አለው፣ ሰጪ ነው። ሁሌ ኪስ ውስጥ አለ፣ ሰጥቶ ነው የሚገባው። ጠዋትም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለው። የሚያጠራቀመው የሚያስቀምጠው ለተቸገሩት። አሁን ሰፈር አካባቢ ምናምን እሱ በሚገባበት ቤት ያለቀሰው ጠቅላላ እዛ አካባቢ ያለው የጎዳና ልጆች የሚገርሙ ናቸው። በቃ እንዴት ውስጣቸው እንደተጎዳ ዩኒፎርም ምናምን ገዝቶ ደብተር ገዝቶ የሚያስተምራቸው ልጆች ሁሉ አሉ። ጎዳና ላይ ያሉትን እንዴት አድርጎ እንደሚያገዝ ነፄ ይሄን ሁሉ የሰጠ ሰው ነው። ለነፄ የሚሰጠው ነገር ቢኖር ስጦታው ነው እንጂ ልመና አይደለም። ለነፄ በእውነት የራሱ አንድም የተነሳው ይሄ ዶክመንትድ አይደለም ወይም ደግሞ ውል የሚባል ነገር ይሄ ሰውን ማመን በወረቀት ሳይሆን እንዲሁ በልብ ማመን አይነት ባህሪ ስላለው እሱንም ነገር ግልጽ እንድናደርገው ነው። ነፄ ያው የራሱ የንግድ ፍቃድ አለው። ነፃነት ወርቅነህ ፕሮሞሽን ኤንድ ፕሮዳክሽን ንግድ ፍቃድ አለው። የትኛውንም ስራ ሲሰራ ያው መቼም ንግድ ፍቃዱ የነፃነት ወርቅነህ ሆኖ ሌላ አካውንት ላይ ያው ብር አይገባም። ንግድ ፍቃዱም ቲን ነምበሩ ምናምን ተመዝግቦ ያ ድርጅትም ነፄ የደረሰኝ ቫት ተጠቃሚ ስለሆነ ስለሚቆርጥለት የግድ የሁለቱ ግንኙነት ነው በአካውንትም በደረሰኝም የሚሆነው። ከዛ ውጪ ግን አሁን ጥሩ ጎኑ ላይ እዚህ ጽሁፍ ያየሁት ምናልባት ያለባችሁ የሚለው ነገር ያስገድ ያለባችሁ ለነፄ አስቀምጡ ያ ማለት ነው እንጂ ፐርፐዝሊ ከሊ ያለበት የሚል እንትን የለው ስሜት የለው። ሰው ጋር ብር አለኝ እኔ ሲል ሰምቼው አላውቅም። ነፄ እርግጠኛ ነኝ ለሰው ብር ምናምን ይሰጣል። ለእኔም ስንት ይሰጡኛል። ነፄ በቃ ሰው እንዲቸገር አይፈልግም። እኔ አሁን የምናገረው እውነት ለመናገር ነፄን ዋጋውን አልከፈል ነው። አሁን እኛ ኢትዮጵያ ሆነን የምናስበው ነገር አለ አይደል? እንደ ሩመርም ደግሞ የሚወራ ነገር አለ ወይም የምናውቀው በየቤታችን ማለት ውጭ ዘመድ ያለን ሰዎች ወይም ደግሞ በተለያየ መልኩ ከውጭ ዓለም ወደ ኢትዮጵያ ነው አይደለም ሳንቲም የሚላከው ኑሮ የሚደጎመው ቤት የሚሰራው አጥሩም ደጁም ይሄ የተለመደ የምናውቀው ነገር። አሁን የሚሰማው ነገር ተቃራኒ ነው። ነፄ ኢትዮጵያ እየሰራ ብሩን ወደ ዶላር ቀይሮ ለልጆቹ ትምህርት ቤት ይልካል። አሁን ይሄ እንዲሁ ዝም ብለህ ስታስበው ኢትዮጵያ ውስጥ እንዳለ ሰው እውነት አይመስልም። ግን ይኸው ማድረጉን ከሌሎች ሰዎች ሳይሆን ከእናንተ አንደበት እየሰማን በዛ ህይወቱን መቀጠሉን ወይም ደግሞ ለልጆቹ ለቤተሰቡ ያለውን ፍቅር ምን ያህል ጫና ሊኖርበት እንደሚችል እግረ መንገድ እየታሰበ የኛ ሀገር ገንዘብ ያው ቫልዩ ይታወቃል። ወደ ዶላር ሲቀየር ደግሞ ምን ያህል ትንሽ ሊሆን እንደሚችል ይታወቃል። እዛ ደግሞ ሌላ ኃላፊነት ነው እንዳላችሁትና እዛ ላይ ትንሽ ነገር ብንነጋገር ደስ ይለኛል። መሲ ይሄ ነገር በቤተሰብ ደረጃ በምን መልክ ነው የሚታወቀው? ምንስ ልትሉት የምትወዱት ነገር አለ? ይህን ነገር ያወቅነው እኛ ከ5 ዓመት ምናምን አካባቢ ነውና እውነት ተናደድን። እውነት ለመናገር ለምን እዛ ሄደ አትሰራም አለን። በቃ ምክንያቱም ጥቅም እንደሌለው አወቅን እና ተሰበሰበን። ሁልጊዜ እንሰበሰባለን፣ እናወራለን። ከዛ እንዴት እንደዚህ ታረጋለህ? እንዴት ይሄን ሪስክ ትወስዳለህ? እኛ አንደኛ ቤት ግዛ እንላለን የሆነ ነገር ምክንያቱም አንድ ቀን የሆነ ነገር ሊያርፍ ይችላል በሚል ሁልጊዜ ይሄን ነገር እጨቀጭቀዋለሁና አይነት ነገር እያለሽ ግን ሀብታም ማትሆኝበት ማለት ሁሉ ነገር አለው ግን ሊለወጥ የማይችል አንደኛ እነሱ እኮ አይለወጡም እኮ ሁለት ነገር ነው ያጡት። እሱ ስራውን ይወዳል ራሱንም ሊለወጥ አይችልም። የሚስቱን እናት ይዞ ቤት ተከራይቶ ጥሩ አድርጎ ነው የሚያኖረው የፈለገችበት ቤት በቃ ጥሩ ሰው ነው። በቃ ምን ይሄን እንገርሽ በቃ ማንንም ሰው ሊቃረነው የሚችለው ነገር ማለት ነው። ግን እሱ ጋር የሚገርም ልብ ነው ያለው። ታምኝና ትቀመጫለሽ በቃ ሁሌ ታዝኛለሽ ግን ምንም ልታረጊ አትችይም። ምክንያቱም ሁላችንም ከዛ እንጂ ከዚያ አትጠብቂ እና አሁን እንግዲህ እግዚአብሔር ፈቅዶ ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ የሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው።
እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታውቂያለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን አላችልም። በቃ ትንሽ ለእነሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለች እና ያ ነገር አለ። ላስደሰተን ነፂ በየቤቱ ለገባ ለብዙ ሰው ነፂን መንገድ ላይ ትልልቅ ሰዎች መጥተው ሰላም የሚሉት ልጄ እንዴት እንደሚወድ ነፂ አቤት አቤት ልጄ በቃ ልጅ ነፃነት ይወደዋልና ሁላችንም አሁን ከቤታችን ነፂ በቴሌቪዥን ቤተሰብ ነው ጎል ነው። ስለዚህ በሚቻለው አቅም በተለይ እዛ አሜሪካን ሀገር ያለው ከባድ ነገር ስለሆነ የሚሾም ቅድም እንዳለችው እንትኑ ከባድ ነው። ሁሉን ነገር ሸፍኖ ከቨር ያደረገ የነበረው እሱ ነው። ነፂዬ ሙሉ ጤናዋ እስኪመለስ መደረግ ያለበት ነገር ቢሆን ደስ ይለኛል እንደኔ። ከዛ ውጪ በቃ እዚህ ያለው ነገር አሁን እግዚአብሔር ይመስገን 40ም ከፊት ለፊታችን አለ። በቅርብ ደግሞ የነፂ ልደት የካቲት ልደቱ ነው። ዝግጅት አስበናል እና ከብርለታለን ነፂዬ እንዳለ እንዲሰማን አብሮን እንዳለ እንዲሆን እና ለነፂ ያሰብነው ትልቅ ነገር አለ። ነፂ ህፃናት ላይ መስራት ምናምን ይወዳል። ነፂ በጣም ኮሜዲያን ነው። የሚሰራቸው የኮሜዲ የሚያስተዋውቃቸው የኮሜዲ ፓርቶች ወር የሚጽፋቸው የሚያይበት አንግል የተለየ ነው እና ኢትዮጵያ ውስጥ ራሱን ችሎ የኮሜዲ ትምህርት ቤት የለም። የኮሜዲ ትምህርት ቤት አሁን ፕሮፖዛል ነድፈናል፣ ኮሚቴ ተዋቅሯል ምናምን እና የኮሜዲ ትምህርት ቤት ማቋቋም ነፂ እንዳይረሳ እንፈልጋለን። አሁን ኮሜዲ ሲባል አንዳንዴ ዝም ብለህ በሰው ደካማ ጎን ማሳቅ ምናምን አለ። ኮሜዲ በጣም አሪፍ ቋንቋ አለው ምንም ነገር። አሁን ነፂን ከዳር እስከ ዳር እስቲ ያስብ። እውነት ለመናገር ለነፂ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክብርት ከንቲባ አዳነች አቤቤ በጣም ከተለያየ ከምትለው አንግል ላይ ስለ ነፂ ሀዘን መግለጫ ተደርጓል። ነፂ ምን አይነት ሰው ቢሆን ነው? ምን አይነት ፍቅር ሰው ነው ነፃነት ወርቅነህ? ምናልባት እኮ የሆነ ሰው የሆነን ምንድነው ሊወድህ የሚችለው ሰው የተወሰነ በሆነ ከለላ ውስጥ ሊወድህ ይችላል። እንደዚህ በሰፊ ነገር ውስጥ ነፃነት የተባለበት ነፃነት ሰው ስለሆነ ነው። ስለዚህ ሰው ሁሉ ለነፃነት ማድረግ እምቢ አይልም። ይህን ነገር ደግሞ እንድናሳካው እንደው ይሄንን የዛሬውን ፕሮግራማችንን የዛሬውን የኛን የቤተሰብ ድምጽ የሚሰማ የዓለም የኢትዮጵያ ሕዝብ ጠቅላላ ወደ ኋላ ይላል ብዬ አላስብም። ሲቀጥል ሰይፉ ፋንታው የሚገርም ነው በእውነት በህመሙም ጊዜ በሐዘኑ በዚህ ከሐዘን በኋላም በተፈጠረው ነገር ከጎናችን አልተለየም። በጣም በትልቅ ነገር በብዙ ነገር በዛ በህመሙ ጊዜ አስታውሳለሁ። የጭኮ ባለቤት መድኃኒዓለም እነዚህን ሰዎች እነዚህን ከጎን አለው ያሉን ሰዎች ችግር ቤታቸውን አየው። በቃ ይኑሩ፣ ለሁሉም ደራሽ ያድርጋቸው። ከዛ ውጪ በሐዘኑ ጊዜ ብዙ የኛ ጓደኞች አሉ። እኔ ያው በኮንስትራክሽን ዙሪያ ስለምሰራ በዛ ዙሪያ ያሉ ልጆች ብዙ ነገር ጓደኝነት የምን ብዙ ነገር አድርገዋል አሉ። እነ ሄኖክ በጣም ብዙ ነገር ያደረጉ ጓደኞች እነ ኢንጂነር ፋንታ ብዙ ናቸው። ብቻ ከዛ ውጪ እነዚህ አንዳንድ ሚዲያዎች አሉ ጥንቅሽ፣ ሸንኮራ ቅጠሉ ምናምን የሚባሉ ነው ያንተን እና ነፍ ነገር ነው። የነፃነት ጉድ ተሰማ። ግማሹ ጩቤ እኔን አስይዞ እንደዚህ እና ማይሆን ነገር ማይሆን ወሬ አናደርግ። በቃ አንዳንድም እንደዚህ ስቱዲዮውን ጣቢያ የሚያወሩት ነገር ተምታታ ነገር አለ ብቻ እና ማናቀውን ነገር ባናወራ የኢትዮጵያ ሕዝብ ነፂን ይወደዋል። በቃ ይዘንበት፣ ሀዘኑን ይግለጽበት። እባካችሁ እውነተኛና የተጣራ ነገር እንስማ። እግዚአብሔር ያክብራችሁ ለማለት ነው።
ሁሉን ነገር ተረባርበን ነፂ እንዳይረሳ በህፃናት ላይ የህፃናት ላይብረሪ የለም ራሱን የቻለ የህፃናት ላይብረሪ በነፃነት ስም ላይብረሪ ማቋቋም እንግዲህ ያውን ምነግራችሁ ሸረፍ እያደረኩ ፕሮፖዛል አዘጋጅተናል ነፂ እንዳይረሳ ነፂ እንዲኖር ነፂ ሁሉ ጊዜ በልባችን እኔ አሁን ትናንትና ሐሙስ ቀን ልጆቹ ወደ አሜሪካ ሲሄዱ እንደዚህ ሲያቅፉኝ ነገ ላይ መለሱ ነው ወይ ብዬ አሰብኩት ምንድነው በቃ እነዚህ ልጆች ወደ ኢትዮጵያ የሚመጡት አባታቸው ከሌለ የአባታቸው የሆነ ቅርስ መቀመጥ አለበት ነፃነቴን ሁሉ ሪል ስቴት እያስተዋወቀ ነፃነቴን ሁሉ ቤት እያስተዋወቀ ነፃነት መኪና እየሸለመ ቤት የለው መኪና የለው ሀብታም ነው ግን ነፂ ሙሉ ነው በቃ ነፃነት አሁን ቤቱ ስንገባ መቀመጫ አለ ሶፋ አለ ተወሰነች ቴሌቪዥን አለ ሌላው መጽሐፍ ነው በበርሜል ነው መጽሐፎቹ ያሉት ከልጅነት ጀምሮ ማንበብ የሚወድ ነው ቅድም እንግዲህ ማዘር በጣም ወንዴነታቸው የሚሹ በጣም አንባቢ ናቸው አባቱም ወታደር ናቸው የወታደር ልጅ ነው ቆፍጠን ያለ ልጅ ነው ነፂ እንደውም ድሬዳዋ ፊናንስ ምናምን ነበር አይደል ድሬዳዋም የተወሰነ ማህበረሰብ ድሬዳዋ ላይ ፋሚሊው የተወሰነ ድሬዳዋ ላይ የተወሰነው ደግሞ አሌልቱ አካባቢ ፋሚሊዎች አሉ አሌልቱ ቤተክርስቲያን ግን ማሰራት አሌልቱ ጊዮርጊስን በጣም እንደፈለገ እንደጓጓ ነው ነፍሱ ከስጋ የተለየችው እዚህ ላይ ግን አሌልቱ ቀበሩኝ የሚለው ነገር እውነት ነው አሌልቱ ቀበሩኝ ምንድነው ኑዛዜ አለ እንደዛ ነው ኑዛዜ እንዲሁ በእኛም በማህበራዊ ሚዲያ ነው እሱን ማለት ነው አሁን ለምሳሌ በምንም ነገር ይቀልዳል ብሏል ቤቢ ቅድም በምንም ነገር ስለ የሚሹ መቃብሪኝ አንቺ ነሽ ይላል እንግዲህ እግዚአብሔር ከደጋጎቹ ጎን ያስቀምጠው ነው የምንለው ነፍሱ ታርፍ ዘንድ ነው እኛም ይሄን ነገር ያዘጋጀ ነው ከዛ በተጨማሪ ደግሞ ቀብሩ ላይ የነበረው ዝግጅት አለ አይደለም ቀብር ስነ ስርዓቱ ካሜራ እንዳይገባ ከሚሉ ወይም ደግሞ ትንሽ ፕራይቬሲ እንፈልጋለን የሚል የቤተሰቡ ማስታወቂያን ተከትሎ የመጡ መልካም ነገሮች ደግሞ ነበሩ ስርዓተ ቀብሩ የኢትዮጵያውያንን ሀዘን ወይም ደግሞ ቀድሞ የምናውቀውን ስርዓተ ቀብር በተከተለ መልኩ ተደርጓል ያን ለሁሉም ልናመሰግን እንወዳለን በዚህ አጋጣሚ የቤተሰቡን መልእክት ስለሰሙ በኢቢኤስ ቴሌቪዥን የቀጥታ ስርጭት ተላልፎ ነበረ እንደ ኢቢኤስ ማኔጅመንትም የታሰበው አንዱ ይመስለኝ በሁለት ቀን ውስጥ አካባቢ ከ1 ሚሊዮን በላይ ታይቷል አሁንም ድረስ የታየ ነው ቁጥሩ በጣም እየጨመረ ነው ያለውና ያንን አንዱ ነገር የዩቲዩብ ገቢውን ሙሉ በሙሉ ይሄንን አሁን የሚታየውን ፕሮግራም ጨምሮ ማለት ነው ሙሉ የዩቲዩብ ገቢውን ለቤተሰብ ለመስጠት ኢቢኤስ ማኔጅመንት አስቧል ያ ማለት እንግዲህ ነፂን ይሄ እንደ ስጦታ ሳይሆን በቃ የፍቅር በቃ ለልጆቹ የማድረግ ያህል የሰጠን ፍቅር የሰጠንን ደስታ የመመለስ ያህልና ትንሿ ነገር ሆና ነው የምናገኘው ማለት ነው ከዛ በኋላ ደግሞ የሚመጡ እንግዲህ የካቲት 7 ደግሞ የካቲት 10 ይቅርታ 11 የካቲት 10 የልደት በዓል አይደለም እሱም ደግሞ ይከበራል እሱም ፕሮግራም እንሰራና የሱን ገቢ ሙሉ በሙሉ ከዛ ውጭ ደግሞ ያ ሁሌም የሚወዳቸው የሚያከብራቸው የኡራኤል ልጆች በጣም ፍቅር ክብር ያላቸው እኔ በጣም ይገርሙኛል የኡራኤል ልጆች በእውነትና የሻማ የጧፍ ማብራት ዝግጅት እሱም ደግሞ ሙሉ በሙሉ ገቢው የዩቲዩብ ገቢው ማለት ነው ለቤተሰብ የሚሰጥ ይሆናል ማለት ነው በኡራኤል ቤተክርስቲያን ባለፈው እንዲሁ ካሜራ ተከልክሎ ነበር ባለቤቱ ልጆቹ ባሉበት የሻማ ማብራት ስነ ስርዓት የሰፈሩ ልጆች አዘጋጅቷል እሱ ፕሮግራም እንዲያውም አሁን በዚሁ የሚታይ ነው የሚሆነው ስለዚህ ይሄንን ፕሮግራም ጨምሮ የኡራኤሉን ፕሮግራም ጨምሮ ነፂን በተመለከተ የሚዘጋጁት ፕሮግራሞች በአጠቃላይ እንዲያዩም እንጋብዛለን ምክንያቱም እይታው በጨመረ ቁጥር ገንዘብ እንዲገኝ ነው የሚሆነው ስለዚህ አያችሁት ማለት ለልጆቹ መለገስ ስለሆነ በዚህ አጋጣሚ እንዲታይ ይሄንን ስናደርግ ለኛም ክብር ነው እዚህ ከዚህም በላይ የሚገባው ስለሆነ እንግዲህ ለማጠቃለል በትክክል አሁን የጎፈንድሚ ተከፍቷል ወይስ የሚገርመው ዩቲዩብ የነፃነት ክሬት አድርጎ ነው እሺ ዩቲዩብን ሳይሰራበት ህይወቱ ያለፈው ክሬት ተደርጓል የነፃነት ዩቲዩብ በዩቲዩብ ነፃነት ከዚህ በፊት ነፂ በቃ ስንጠራክሎ
ስቴጅ ላይ የተቀረጹ ስራዎች አሉ። ያሻያልና ያው አይጨክንብንም ይሰጠናል። እነሱን ስራዎች በዩቲዩብ እየለቀቅን አንድ የገቢ ማስገኛ እንዲሆን ትብብር እንዲደረግ እንጠይቃለን፣ እንለምናለን። የነፂ ልጆች እንዲመጡ ወደዚህ ወደ ሀገራቸው ትልልቅ የመንግስት ቢሮዎች ያሰብነውን ሀሳብ ለማሳካት መሬት የምናገኝበት ነገር ቢመቻች እዛ መሬት ላይ መዋዕለ ሕፃናቱን፣ ላይብራሪውን፣ የኮሜዲ ትምህርት ቤቱን መክፈት ብንችል እሱን መንገዱን በሩን ክፍት እንደሚሆንልን እንተማመናለን። የሀዘን መግለጫ የሰጡ ትልልቅ ሰዎች አሉ። እንደገና ደግሞ ምን እንተባበር ምን እናድርግ የሚሉ ሰዎች አሉ። አንዴ እሱን ጠቅላላ አድርገን እዚህ ላለው ሀገር እቺን ብናደርግበትን የተቋቋመውን ነገር መርጃም ባይሆን መደገፊያ ነገር እንዲሰጥና እንዲሆን ልጆቹ መምጫ መንገድ እንዲኖራቸው ብንፈጥርላቸው። ከዛ ውጪ ሀሳብ ላይ የነፂ ወዳጆች የራሳቸውን ኃላፊነት የፍቅር ስሜታቸውን እንዲወጡ ግዴታም ባይሆን ያው እንግዲህ በቃ የወዳጅነታቸውን ሊያደርጉ እንደሚፈልጉ ስለምናቅ ነው ይሄንን ያልነው። እንግዲህ በጣም ብዙ አለን። ስለዚህ ጨርሰናል ይመስለኛል። እንግዲህ አይደለ ማመስገን ያለባቸው ያው እንግዲህ አሁን ማመስገን የምንፈልገው ብዙ ሰዎች አሉ። አስኔ ብዙ ጊዜ ሲታመም እሱ ነው ቀርቦ የሚደርሰው፣ ይዞት የሚሄደው ሆስፒታል እሱ ነው። አሁን ቅርብ ጊዜ ከታመመ የዛሬ ወር አካባቢ እንደውም በአንድ ልብስ ነው 1 ሳምንት መኪና ውስጥ እያደረ አስታመመው እና አስኔን እና ዳዊት የሚባል ልጅም አለ ጓደኛው። እነሱ በጣም ትልቅ እና ዳዊት ቤቢም ያቤዩም አለ እና ኢቢኤስም እናመሰግናለን። በእልፈቱ ጊዜ ያው የመቃብሩን ፕሮግራም ወጥቶ የመቃብሩን ፕሮግራም እስከ ከእልፈቱ ጀምሮ እስከ አፈር ሲገባ ድረስ ፕሮግራሙ ሰይፉ ፋንታሁን ነው ፕሮግራም ያደረገው። ሰይፉ ፋንታሁንን እናመሰግናለን። እሺ ከህመሙ ጀምሮ እስከ ህልፈቱ ድረስ ያሉት በሙሉ አሁን ይሄ ማለት አንችልም። አብዛኛው ብዙ ሰው እንደገና እንደ ቤተሰብ ሁሉም ሰው ከኛ ጋር ነው ያለቀሰው። የኛ ብቻ መስሎን ነበር። ሀዘን አንዳንዴ ሲካፈል ደስ ይላል። የሆነ ውስጥሽ ጥሩ እንዴት ነው ሁላችንም አንድ ላይ ነው ያዘንነውና ለኢትዮጵያ ህዝብ በሙሉ ኤርትራውያንም ሁሉም ነው የደወሉልኝ። እኔ በዓለም ያሉ ሰዎች በሙሉ የኢትዮጵያን ኤርትራውያን ሁሉም ዘር ቀለም ሳይለዩ ሁሉም አዝነው ነው የደወሉልኝና ለሁሉም እግዚአብሔር ይስጥልኝ። እግዚአብሔር ለሁላችንም ደስታን ሀዘንን ማስረሳትን ያድርግልን። እንደገና ለኢቢኤስ ቴሌቪዥን እናመሰግናለን። ለቅዱስ ዑራኤል ቤተክርስቲያን፣ ለጓደኞቻችን፣ አብሮ አደጎቻችን፣ ለአለቃው፣ ለሁሉም እንደገና ለቅድስት ስላሴ ቤተክርስቲያን ለሁሉም ለተባበሩን እናመሰግናለን። ለአዌ ደግሞ እዛ ደብሩ ነው ነፍስ አባቱም እዛ ናቸው ያሉትና ለእሳቸው እስከ ኃላፊውም ራሱ ፈታት ሌሊቱ ሙሉ ሲፈቱ ያደሩት ለነሱም በጣም እግዚአብሔር ይስጥልን። በዓለም ይመለስ። ነፂያው ህመሙ ጀምሮ ያው እንግዲህ እስከ ስርዓተ ቀብሩ ድረስ ዛሬም የሰማነው ደስ የሚል ነገር ነው። ኢቢኤስ ቴሌቪዥን በህመሙ ጊዜ የኢቢኤስ ቴሌቪዥን ባለቤቶች ጋር በስልክ ኮንታክት አድርጌ የተሰጠኝ መልስ እጅግ ነፂን ያተርፈዋል እምልበት ትልቅ የሆነ ነገር ነው። ከኢቢኤስ ቴሌቪዥን የሰማሁት መድኃኔዓለም ፈጣሪ አምላክ ፊቱን መንገዱን ያብራላችሁ። ኢቢኤስ ቴሌቪዥን ባለቤቶች ጤና፣ ፍቅር፣ ሁሉንም ይሄንን በረከት ጸጋ መድኃኔዓለም አብዝቶ ይስጣችሁ።